የትራምፕ ታላቁ ኪሳራ፣ ቻይና እግር ስር ወደቁ። የትራምፕን ኦፕሬሽን ፍሪደም የኢራኑ ፓርላማ አፈ ጉባኤ መሐመድ ባገር ጋሊባፍ ኦፕሬሽን ትረስት ሚ ብሮ ነው ወይም ዘመቻ እመነኝ ወንድሜ ነው ሲሉ መተረባቸው የዲጂታሉ ዓለም የዛሬው ምርጥ ቀልድ ነው ተብሏል። ሰላም ጤና ይስጥልን ውድ የፈታ ዴሊ ቤተኞች። ትራምፕ የፊታችን ሜይ 14 ቤጂንግ ደርሰው ከጂፒንግ ጋር ክፉና ደጉን ለማውጋት ቀጠሮ ይዘዋል። ብዙ የፖለቲካ ተንታኞች በዚህ የጉዞ ሀሳብ ተደናግረዋል። የአሜሪካ ቁጥር አንድ ተቀናቃኝ የሆነችው ቻይና ትራምፕን በደከሙበት ጊዜ ያውም በገዛ ሜዳዋ በግላጭ ልታገኛቸው ነው። ታዲያ ለሩቅ ምስራቃውያኑ ከዚህ በላይ ድል ከየት ይመጣል? የምዕራቡ ዓለም ጌቶች እነ ሁሉን እንገዛለን በስተመጨረሻ ምልጃ ፍለጋ ወደ ምስራቅ ሊበሩ ነው። በሰው ሜዳ ግጥሚያ ሊያደርጉ። በሞኝ ክምር ዝንጀሮ ልጇን ትድር እንደሚባለው የአሜሪካና ኢራን ጦርነት ለቻይና ድግሷ ነበር። ወዲህ አሜሪካ ጦርነት ውስጥ በቆየች ቁጥር የምታባክነው ሀብትና ኃይል፣ ወዲያ ደግሞ በሆርሙዝ በኩል በብቸኝነት የሚደርሳት የነዳጅ ቋጠሮ የኢኮኖሚና የኃይል ሚዛኗን እንድታስጠብቅ ረድቷታል። ታዲያ በአንካራም በኢስላማባድም በኩል ሞክረው ርቅ ያልሰመረላቸው ትራምፕ ጠና ያለ ሽማግሌ ፍለጋ ወደ ቤጂንግ ሊያዘግሙ ነው። የትራምፕ ጉዞ ትርፍና ኪሳራ ምንድን ነው? የጀርባ ታሪኩስ? ጠለቅ ያለ ትንታኔ ይዘናል። ከዚያ በፊት ግን አንድ አፍታ ዛሬ በጦርነት ቀጠናዎች ውስጥ ምን ሲከናወን ነበር የሚለውን በአጭሩ ተመልክተን እንለፍ። የእስራኤል ጦር በደቡብ ሊባኖስ በተሰነዘረ የድሮን ጥቃት 4 ወታደሮቹ መቁሰላቸውንና አንዱ በከባድ ሁኔታ ላይ እንደሚገኝ አስታውቋል። በዚሁ በደቡብ ሊባኖስ በሚገኘውና አብዛኛው ነዋሪ ክርስቲያን በሆነው ደቤል በተባለች ከተማ አንድ የእስራኤል ወታደር በድንግል ማርያም ሐውልት ላይ ሲሳለቅና የርክሰት ተግባር ሲፈጽም የሚያሳይ ምልክት ወጥቷል። ይህ ቦታ ቀደም ሲል የእስራኤል ወታደር የኢየሱስ ክርስቶስን ሐውልት በመዶሻ ሰባብሮ በዓለም ዙሪያ በሚገኙ ክርስቲያኖች ዘንድ ከፍተኛ ቁጣ ቀስቅሶ የነበረበት ስፍራ ነው። የእስራኤል መንግስት የሰራዊቱን አባል ቀጥቻለሁ ቢልም ዛሬ ደግሞ ሌላኛው የሰራዊቱ አባል በክርስቶስ እናት ድንግል ማርያም ሐውልት ላይ ሲሳለቅ ታይቷል። ትራምፕ በኢራን ላይ የከፈቱት ጦርነት በአጭር ጊዜ ውስጥ ስለሚያበቃበት ሁኔታ ዳግም የተናገሩ ሲሆን ለደጋፊዎቻቸውም በቅርቡ ስምምነት ላይ እንደሚደረስ ገልጸዋል። የጭነት መርከብ ድርጅቱ ሃፓግሎይድ የሆርሙዝ የባህር ወሽመጥ መዘጋት ለኩባንያው በየሳምንቱ ለነዳጅና ለኢንሹራንስ ወጪዎች $60 ሚሊዮን እያከሰረው መሆኑን አሳውቋል። ሜሪት ፕሮፐርቲስ ከ1.7 ሚሊዮን ብር ሙሉ ክፍያ ጀምሮ ዘመናዊ ንግድ ሱቆችን በመሃል መርካቶ ተክለ ሃይማኖት አቀረበ። ጂ+4 ዱባይ ሞል ስታንዳርድ የሆኑት ሞሎች ከ11 ካሬ እስከ 2000 ካሬ አማራጭ ያላቸው ሲሆን ከ440 ሺህ ብር ቅድመ ክፍያ ጀምሮ በአንድ ዓመት ጊዜ ውስጥ ይረከባሉ። በተመሳሳይ በመሃል ፒያሳ አራዳ ፓርክና ፍሬንድሺፕ ፊት ለፊት እስከ 30% ቅናሽ የተደረገላቸው መኖሪያ ቤቶችንም ማክለናል። ባለ 1 መኝታ በ4.2 ሚሊዮን ሙሉ ክፍያ፣ ባለ 2 መኝታ በ8.3 ሚሊዮን ሙሉ ክፍያ፣ ባለ 3 መኝታ በ11.3 ሚሊዮን ሙሉ ክፍያ። አሁኑን ይደውሉ። ስልክ 0961172493 0993472559 ሜሪት ፕሮፐርቲስ። የቤጂንግ ወጥመድና የትራምፕ ዲፕሎማሲያዊ ፈተና። በአሜሪካና በኢራን መካከል የተቀሰቀሰው ጦርነት ዓለምን እያናወጠ ባለበት በዚህ ወቅት ፕሬዚዳንት ዶናልድ ትራምፕ ወደ ቤጂንግ የሚያደርጉት ጉዞ በብዙዎች ዘንድ እንደ ተስፋ ቢታይም የፎሬን አፌርስ ትንታኔ ግን ይህን ጉዞ አደገኛ የቻይና ወጥመድ ሲል ይገልጸዋል። ዋሽንግተን በመካከለኛው ምስራቅ በገባችበት የጦርነት አዙሪት ምክንያት የኢኮኖሚና የፖለቲካ ጫናው እየበረታባት መምጣቱ ለቤጂንግ ከመቼውም ጊዜ የተሻለ ዲፕሎማሲያዊ ብልጫ ሰጥቷታል። የኒውዮርኩ ስታቹ ኦፍ ሊበርቲ በሐዘን እጇን አጣጥፋ አንገቷን ስትደፋ፣ የቻይናው ግሬት ዎል በድል አድራጊነት ወገቡን ይወዘውዛል። ቻይና በዚህ ቀውስ ውስጥ ራሷን እንደ ሰላም አስከባሪና ሚዛን ጠባቂ አርጋ እያቀረበች ሲሆን ትራምፕ ጦርነቱን ለማቆምና የሆርሙዝ ወሽመጥን ለማስከፈት የቻይና እርዳታ መፈለጋቸው ለቤጂንግ ትልቅ የድርድር መሳሪያ ሆኖላታል። ፕሬዚዳንት ሺ ጂንፒንግ ለዚህ ትብብር በምትኩ የሚጠይቁት ዋጋም ቀላል አይሆንም። ከወራት በፊት የቻይና የቴክኖሎጂ ካምፓኒዎች የትራምፕ ዱላ እንደ ጉድ ሲዘንብባቸው ነው ነገ ሰውየው ቤጂንግ ሲገቡ እጃችን ላይ ጥሎት መባላቸው አይቀርም። ቻይና አሜሪካ በቴክኖሎጂና በንግድ ዘርፍ የጣለችባትን ማዕቀብና የተጋነነ ታክስ እንድታነሳ በተለይም በኮምፒውተር ቺፖችና በሰው ሰራሽ አስተውሎት ኤአይ ረገድ ያላትን የበላይነት እንድታጋራ ግፊት ታደርጋለች። ይህ ደግሞ አሜሪካ ለብዙ ዓመታት የገነባቸውን የብሔራዊ ደህንነትና የቴክኖሎጂ የበላይነት ለጠላት ሀገር አሳልፎ የመስጠት ያህል የሚቆጠር ከባድ ውሳኔ ነው የሚሆነው። የጨነቀው እርጉዝ ያገባሉ ሆኖባቸው እንጂ መቼም ትራምፕ መፍትሄ ፍለጋ ቤጂንግን እንደ አማራጭ ይወስዳሉ ብሎ መገመት የማይታሰብ ነበር። ትራምፕ በብዙ ተጽዕኖ ውስጥ ናቸው። ከሀገራቸው የተቃዋሚ ፓርቲዎች እስከ ሰፊው ሕዝብ፣ ከኔቶ እስከ ወዳጅ ሀገራት ምን እያደረጉ ነው በሚል እያፈጠጡባቸው ነው። ስለዚህ በባሌም በቦሌም ሄደው ስምምነት ላይ መድረስ አለባቸው። ኩዊክ ዲል የሚሉትን አይነት የስምምነት ኢንዶሚ ጥደው የፈጠነ ራት ሊበሉ ነው እቅዳቸው። ስለ ኒውትሪሽን አቅሙ አሁን ግድ የላቸው። ረሃባቸውን ማስታገስ ብቻ ነው ፍላጎታቸው። ስለዚህ የትም ፍጪው ዱቄቱን ብቻ አምጩ እንደሚባለው ትራምፕ እህላቸውን ይዘው ወፍጮ ፍለጋ ሜይ 14 ቤጂንግ ይገባሉ።
ትራምፕ በኢራን ጉዳይ ላይ አፋጣኝ መፍትሄ ለማግኘት ሲሉ ለቻይና የሚሰጡት ማንኛውም ስልታዊ ስምምነት የረጅም ጊዜ አሜሪካን ጥቅሞች አደጋ ላይ ሊጥል እንደሚችል ተንታኞች ያስጠነቅቃሉ። ቻይና ይህንን አጋጣሚ ተጠቅማ አሜሪካ ከእስያ ቀጠና ያላትን ተጽዕኖ እንድትቀንስና የታይዋንን ጉዳይ ችላ እንድትል የማድረግ ፍላጎት አላት። ይህም አሜሪካን በአጭር ጊዜ ሰላም፣ ለውጥ፣ የረጅም ጊዜ ዓለም መሪነቷን እንድታጣ ሊያደርጋት ይችላል። በተጨማሪም ይህ ጉብኝት በአሜሪካ አጋሮች ዘንድ ትልቅ ጥርጣሬን ፈጥሯል። ዋሽንግተን ለራሷ የውስጥ ፖለቲካና ኢኮኖሚ መረጋጋት ስትል ከቻይና ጋር የምታደርገው የጀርባ በር ስምምነት በፓስፊክ ቀጠና ያሉ አጋሮቿን ለቻይና ተጽዕኖ አሳልፎ የመስጠት ያህል ነው የሚታየው። ቻይና ይህንን ክፍተት በመጠቀም አሜሪካን ከአጋሮቿ የመነጠል ስልታዊ ግቧን ለማሳካት ትጥራለች። በአጠቃላይ ትራምፕ የቤጂንግ ጉብኝት የዲፕሎማሲያዊ ብልሃትና የጥንቃቄ ፈተና የሚታይበት ነው። ፕሬዝዳንቱ ከወጥመዱ አምልጠው ለዓለም ሰላም የሚበጅና የአሜሪካን ጥቅም የሚያስጠብቅ ስምምነት ይዘው ይመጣሉ ወይስ የቻይናን የበላይነት የሚያረጋግጥ ታሪካዊ ስህተት ይፈጽማሉ የሚለው ጉዳይ በመጪው ሳምንት በሚካሄደው የኃያላኑ የቃላት ፍልሚያ የሚወሰን ይሆናል። ዓለም በጉጉትና በስጋት የሚጠብቀው ይህ ጉብኝት የመጪው ዘመን የኃይል ሚዛን ወዴት እንደሚያደላ አመላካችም ነው። ሲኤንኤን አን አንፊኒሽድ ኢራን ዋር ኩድ ጊቭ ዢ ዘ አፐር ሃንድ ኢን ትራምፕ ቶክስ የሚል ሰፊ አተታ ሰርቷል። ያልተቋጨ የኢራን ጦርነት ትራምፕ ቤጂንግ ላይ የሚያደርጉትን ውይይት ፈተና እንደሚያደርግባቸው ነው የሚያትተው። እንደ ሲኤንኤን ዘገባ ከሆነ ፕሬዚዳንት ዶናልድ ትራምፕ በሚቀጥለው ሳምንት ወደ ቤጂንግ በማቅናት ከቻይናው መሪ ሺ ጂንፒንግ ጋር የሚያደርጉት ውይይት ዋና አጀንዳ በኢራንና አሜሪካ መካከል ያለውን ጦርነት ለማስቆምና የሆርሙዝ የባህር ወሽመጥን በድጋሚ ለመክፈት ቻይና የምታደርገውን ድጋፍ መጠየቅ ነው። ጦርነቱ ከተጀመረ ወዲህ ቻይና ራሷን ገለል ብላ ገለል እንዳለች ወይም ርቆ እንዳራቅ አስታራቂ አድርጋ ቆይታለች። የኢራን ዋነኛ የነዳጅ ደንበኛና የቅርብ አጋር በመሆኗ ቴህራን ላይ ተጽዕኖ ማሳደር የምትችለው እሷ ብቻ መሆኗን ዋሽንግተን ተረድታለች። ይህም ቻይና በድርድር ጠረጴዛው ላይ ከአሜሪካ የተሻለ የመደራደር አቅም ወይም ሌቨሬጅ እንዲኖራት ያደርጋታል ሲል ሲኤንኤን ጽፏል። ቻይና በቴክ ካምፓኒዎቿ ላይ የተጣሉ ማዕቀቦችን አስነስታ የትራምፕን የአሜሪካ ትቅደም ፖሊሲ ገደል ልትከት እንደምትችል እየተገመተ ነው። የሆርሙዝ ወሽመጥ መዘጋት የዓለምን የነዳጅ ዋጋ እጅግ በመጨመሩ አሜሪካ ጦርነቱን በአስቸኳይ ለማቆም ትልቅ ጫና ውስጥ ናት። ቻይና ይህንን የአሜሪካን አጣዳፊ ፍላጎት ለራሷ ብሔራዊ ጥቅም እንደምትጠቀምበት ትንታኔው ይገልጻል። የቤጂንግ ጉብኝት ትርፍና ኪሳራ። ትርፍ ቻይና ኢራንን አሳምና የሆርሙዝ ወሽመጥ እንዲከፈት ካደረገች የዓለም ኢኮኖሚ ከከፋ የዋጋ ግሽበት ይድናል። ይህ እንደ አንድ ዋነኛ የፖለቲካ ትርፍ የሚቆጠር ነው። በአሜሪካና ኢራን መካከል ያለው ቀጥተኛ ወታደራዊ ግጭት ቆሞ ወደ ዲፕሎማሲያዊ ድርድር ለመግባት ቻይና ብቸኛው ድልድይ ልትሆን ትችላለች። ይህም ትርፍ ነው። በሁለቱ ኃያላን መካከል ያለው ውጥረት በንግግር መፈታቱ ለዓለም ሰላም ትልቅ አስተዋጽኦ ይኖረዋል። ኪሳራ ቻይና ለሰላሙ ምትክ የቺፕ ቴክኖሎጂዎችን እንድታገኝ ከተፈቀደላት አሜሪካ ለረጅም ጊዜ የጠበቀችውን ወታደራዊና ቴክኖሎጂያዊ ብልጫ ልታጣ ትችላለች። ይህ ለዋሽንግተን ከፍተኛ ኪሳራ ነው። እንዲሁም ቻይና ግጭቱን ከፈታች በዓለም አቀፍ ደረጃ አሜሪካን የተካች ዋና ሰላም አስከባሪ ሆና ትታያለች። ይህም የአሜሪካን ዓለም አቀፍ ተሰሚነት ይቀንሰዋል። ለሰላም ኖቤል ካላጫችሁኝ የሚሉ ትራምፕ ሺጂንፒንግን አጭተው ሊመለሱም ይችላሉ። ይህ ትልቅ ኪሳራ ነው። አሜሪካ ከቻይና ጋር የምታደርግ የጥቅም ልውውጥ እንደ ህንድና ታይዋን ያሉ በቀጠና ያሉትን አጋሮቿን ስጋትና ቅሬታ ውስጥ ሊከታቸው ይችላል። ብሩኪንግስ የተባለ በዋሽንግተን ዲሲ ውስጥ የሚገኝ አንድ የአሜሪካ ቲንክ ታንክ አለ። ተቋሙ በማህበራዊ ሳይንስ፣ በዋነኝነት በኢኮኖሚክስ እና በታክስ ፖሊሲ፣ በአስተዳደርና በውጭ ፖሊሲ፣ በዓለም ኢኮኖሚ ላይ ጥናትና ምርምር ያደርጋል። ታዲያ ይህ ተቋም የትራምፕን ጉዞ በሚመለከት 5 Things to Watch as Trump Goes to Beijing በሚል ርዕስ ትራምፕ እነዚህን 5 ነጥቦች ልብ ሊሉ ይገባል ብለዋል። ከላይ ካነሳናቸው የኛ ሀሳቦች ጋር የሚቀራረቡ ቢሆኑም እንዲህ እንጥቀሳቸው። ትሬድ ኢምባላንስ ኤንድ ታሪፍስ ወይም የንግድ ሚዛን መዛባትና ታሪፍ። ትራምፕ ከቻይና ጋር ያለውን ከፍተኛ የንግድ ጉድለት ለመቀነስ ያላቸውን ፍላጎትና በቻይና ምርቶች ላይ የሚጣሉ ተጨማሪ ታሪፎችን እንደ ድርድር መሳሪያ እንዴት እንደሚጠቀሙባቸው በደንብ ማሰብ አለባቸው። ቴክኖሎጂ ኮምፒቲሽን ወይም የቴክኖሎጂ ፉክክር። በተለይም በሰው ሰራሽ አስተውሎት AI እና በሳይበር ደህንነት ረገድ አሜሪካ ያላትን የበላይነት ለማስጠበቅና የቻይናን ተጽዕኖ ለመገደብ በንግግር ወቅት ጥንቃቄ ማድረግ አለባቸው። ሪጂናል ሴኪዩሪቲ፣ የታይዋንና የደቡብ ቻይና ባህር ጉዳይ። በታይዋን ዙሪያ ስላለ ወታደራዊ ውጥረትና ቻይና በደቡብ ቻይና ባህር ላይ የምታደርገው እንቅስቃሴ በአሜሪካና በአጋሮቿ ላይ የሚፈጥረውን ስጋት ትራምፕ ከግምት ውስጥ ማስገባት አለባቸው። ዘኢራን ፋክተር፣ አሜሪካ ቻይና በኢራን ላይ ያላትን ተጽዕኖ ተጠቅማ የሆርሙዝ ወሽመጥ እንዲከፈት ግፊት ማድረግን ዋነኛ ዓላማቸው ማድረግ ይገባቸዋል። ፐርሶናል ዲፕሎማሲ፣ የግል ዲፕሎማሲ።
በትራምፕና በሺ ጂንፒንግ መካከል ያለው ግላዊ ግንኙነት በሁለቱ ሀገራት መካከል ያለውን ቀዝቃዛ ጦርነት ለማርገብ ወይም ይበልጥ ለማባባስ ከፍተኛ ሚና አለው። ስለዚህ ትራምፕ በግል ከፕሬዝዳንቱ ጋር በሚኖራቸው ግለሰባዊ ግንኙነት ላይ ጠንቃቃና ብልህ መሆን ይጠበቅባቸዋል። ብሩኪንግስ የተባለ የጥናትና ምርምር ተቋም እነዚህን 5 ነጥቦች ካስቀመጠ በኋላ የትራምፕን ጉዞ ስጋትና በጎ ጎንም አስቀምጧል። በሁለቱ ኃያላን ሀገራት መካከል ያለው ወታደራዊ ፍጥጫ በተለይ በኢራንና ታይዋን ጉዳይ ወደማይፈለግ ጦርነት እንዳያመራ በከፍተኛ አመራሮች ደረጃ መነጋገር ትልቅ ዕድል መሆኑን ተቋሙ ገልጾ ስምምነት ላይ ከተደረሰ የተቋረጡ የንግድ መስመሮች እንደ ሆርሙዝ ወሽመጥ ሊከፈቱ ይችላሉ። ይህም የነዳጅና የሸቀጦች ዋጋ እንዲቀንስ በማድረግ የዓለምን ኢኮኖሚ ከድቀት ይታደጋል የሚል ግምትን አስቀምጧል። ቻይና በኢራን ላይ ያላትን የኢኮኖሚ ተጽዕኖ ተጠቅማ አሜሪካ ከኢራን ጋር የምታደርገው ድርድር ስኬታማ እንዲሆን ድልድይ ልትሆን ትችላለችም ተብሏል። ነገር ግን ትራምፕ አሜሪካ ፈርስት በሚለው ፖሊሲያቸው ምክንያት ከቻይና ጋር ለራሳቸው ጥቅም ሲሉ የሚያደርጉት ስምምነት እንደ ጃፓን፣ ደቡብ ኮሪያና የአውሮፓ አጋሮችን ጥቅምና ደህንነት አሳልፎ ሊሰጥ ይችላል የሚል ስጋት አለ። ሁለቱ ሀገራት መካከል ያለው ልዩነት ስር የሰደደ ርዕዮተ ዓለማዊና የኃይል ሚዛን ፍልሚያ በመሆኑ ጉብኝቱ ዘላቂ ሰላም ከመፍጠር ይልቅ ለጊዜው እሳት የማጥፋት ስራ ብቻ ሊሆን እንደሚችልም ጥናቱ ያሳያል። ቻይና አሜሪካ በውስጥ ፖለቲካና በኢራን ጦርነት መወጠሯን እንደ አጋጣሚ ተጠቅማ በንግድና በቴክኖሎጂ ረገድ ከአሜሪካ ከፍተኛ ስምምነቶችን ልትቃርም እንደምትችል አጥኚዎቹ ገምተዋል። የትራምፕ የቤጂንግ ጉዞ ቀጣይ ዓለም እንዴት ትቀጥላለች ለሚለው ጥያቄ መልስ ያለው ነው። የታሰረው ነዳጅ ነፃ ከወጣ ዓለም ያተነፋፈስ ስርዓቷ ይቀየራል። ህዝቦቿም ከብዙ ጭንቅ እፎይ ይላሉ። የሀገራት ኢኮኖሚ አልጋ ቁራኛ ሆኖ ከተጋደመበት ቀና ይላል። ጉዞ በስኬት የማይጠናቀቅ ከሆነ ግን ከቀደመውም ጊዜ የከፋ ነገር ይሆናል። ምናልባት ቻይናም በቀውጢ ፍልሚያ ውስጥ ተስባ ትገባለች። እኛ ሰላምና ረፍትን ለምድራችን እንመኛለን።